በአማራ ክልል የተለያዩ አካባቢዎች በዳንግላ ወረዳ ጫራ ከተማ በወሎ ገነቴና በጎዛውን ወረዳ የቦቅላ ከተማ ፋኖ በብልጽግና የጸጥታ ኃይሎች ላይ ጥቃት ፈጸመ። በአማራ ክልል በተከፈቱ 3 ግንባሮች የፋኖ ኃይሎች ከፍተኛ ወታደራዊ ድል መቀዳጀታቸው ተገለጸ። የግንባር መረጃዎችን በዝርዝር ይዘናቸዋል። በወለጋ ግንባር ያገዛዙ ጥምር ጦር ከባድ ጥቃት አስተናገደ። የፋኖ ኃይሎች ቀጠናው ላይ ላገዛዙ ፍራቻ አንግሰዋል። ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን በመተከል ቀጠና በደማቅ ወታደራዊ ስነ ስርዓት አስመረቀ። በመድረኩ አርበኛ ዘመነ ካሴ ጥብቅ መልእክቱን አስተላልፈዋል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 3 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በአማራ ክልል የተለያዩ አካባቢዎች በዳንግላ ወረዳ ጫራ ከተማ በወሎ ገነቴና በጎዛውን ወረዳ የቦቅላ ከተማ ፋኖ በብልጽግና የጸጥታ ኃይሎች ላይ ጥቃት ፈጸመ። በአማራ ክልል በተከፈቱ 3 ግንባሮች የፋኖ ኃይሎች ከፍተኛ ወታደራዊ ድል መቀዳጀታቸው ተገለጸ። በአማራ ክልል በተለያዩ ዞኖችና ወረዳዎች ውስጥ እየተካሄደ ባለው ወታደራዊ ውጊያ የፋኖ ስምሪት ይዞችና ክፍለ ጦሮች ከአገዛዙ ጥምር ጦር ጋር ባደረጓቸው ተከታታይ አውደ ውጊያዎች እጅግ አስደናቂ የተባሉ ድሎችን ማስመዝገባቸውንና የጠላት ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አጠናክረው ቀጥለዋል። በተለይም በዳንግላ በወሎ ገነቴና በጎዛምን የቦቅላ ከተማ የተካሄዱት የማጥቃት እርምጃዎች የኃይሎችን ሚዛን የለወጡና በርካታ የምሽግ ስብራቶች የታዩባቸው መሆናቸው ተነግረዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ሐምሌ 2 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ተኩል ጀምሮ በዳንግላ ወረዳ ልዩ ስሙ ጫራ ከተባለች ስፍራ ላይ ፈጣን እና አስደናቂ የማጥቃት እርምጃ ወስደዋል። በዚያ ወደ ውጊያ ላይ የ55ኛ ክፍለ ጦር 3ኛ እና 4ኛ ሻለቆች ከክፍለ ጦሩ የቃኝና መሐንዲስ ቡድን እንዲሁም ከዳንግላ ወረዳ ጊዜያዊ አመራሮች ጋር በከፍተኛ ወታደራዊ መናበብ ስልት ታምራዊ የተባለ ውጊያ አድርገዋል። በዚህም ያገዛዙ ጥምር ጦር አባል የሆነና አንድ ሙሉ ሬጅመንት ሙሉ በሙሉ በመሸኘት ከጥቅም ውጭ ማድረጋቸው ተረጋግጧል። በውጊያው የጠላት ኃይል ከፍተኛ ሰብአዊ፣ ቁሳዊና ሞራላዊ ውድቀት የደረሰበት ሲሆን በርካታ ወታደሮች መሞታቸውና መቁሰላቸው ተረጋግጧል። በተጨማሪም የፋኖ አርበኞች ከባድና ቀላል የጦር መሳሪያዎች እንዲሁም በርካታ ተተኳሾችን መማረክ ችለዋል። አንድ ዲሽቃ ከነተቀያሪ አፈሙዝ፣ 3 የብሬን መተኮሻዎች፣ 52 ክላሽኮፍ፣ 13 ስኬስ፣ 2 ኤም40፣ 1 ፋልና 6 አብራራው መሳሪያዎችን 450 የዲሽቃ ጥይት፣ 250 የብሬንና 1300 የክላሽ ተተኳሽ ጥይቶች በፋኖ ተማርከዋል። ሌላው ከፍተኛ ድል የተመዘገበው በወሎ ገነቴ ከተማና ዙሪያዋ በተደረገ የተቀናጀ ጥቃት ነው። ያገዛዙ ኃይል ሊደፈሩ አይችሉም በማለት በከፍተኛ ሁኔታ ይመካባቸው የነበሩ 2 ስትራቴጂካዊ ምሽጎችና 2 ወታደራዊ ካምፖች በፋኖ አርበኞች ክንድ ሙሉ በሙሉ መውደማቸው ታውቋል። የፋኖ አርበኞች በከተማዋ መሃል ፈረንጅ ጎራ ተብሎ በሚጠራው ዙሪያ ባሉ የጠላት ካምፖች ላይ ያነጣጠረ ምረት የለሽ ድንገተኛ ጥቃት የሰነዘሩ ሲሆን ውጊያው በተጀመረ በጥቂት ደቂቃዎች ልዩነት ውስጥ 2ቱ ጠንካራ ምሽጎች ድንጋይ በድንጋይ ሆነው ፈርሰዋል። ከጥቃቱ የተረፈው የጠላት ኃይል ሕይወቱን ለማዳን ወደ ወለቃት ጅሪት አቅጣጫ የሸሸ ሲሆን ይህን የፈረሰ ኃይል ለመታደግና ተጨማሪ እገዛ ለማድረግ መነሻውን ከለጋምቦ አድርጎ የተንቀሳቀሰው ያገዛዙ ተጨማሪ ሰራዊት አስቀድሞ መንገድ ላይ በጠበቁት የአርበኞች ስልታዊ ቀለበት ውስጥ በመግባት ሙሉ በሙሉ ተሽመድምዶ ተበታትነዋል። በተመሳሳይ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር ስር የሚንቀሳቀሰው አይበገሬው 64ኛ ክፍለ ጦር በ206ኛ ኮር ቀጠና ስር በምትገኘው የቦቅላ ከተማ ጎዛሙን ወረዳ ሰፍሮ በሚገኘው የጠላት ኃይል ላይ ከ24ኛና 34ኛ ክፍለ ጦሮች ጋር በጋራ በመቀናጀት ከፍተኛ ጥቃት ሰንዝረዋል። ክፍለ ጦሩ በተሰጠው የውጊያ ቀጠና ላይ ብቻ ደመቅ ያለ ወታደራዊ የበላይነት ያሳየ ሲሆን በርካታ የጠላት ኃይሎችን በመሸኘትና በማቁሰል አካባቢው ሙሉ በሙሉ ተቆጣጥረዋል። በዚያው ወደ ውጊያ የደጃዝማች በላይ ዘለቀ ልጆች አርበኞቹ በተለመደው የፉከራና የጀግንነት ወኔ የጠላትን ምሽግ ሰብሮ በመግባት 5 ልዩ የክላሽኮፍ መሳሪያዎችን ማርከዋል። 2 ጥቁር ክላሽ፣ 2 ኮሪያ ክላሽ፣ 1 ቁጥር 10 ክላሽ ማርከዋል። በዚህ ውጊያ ላይ ከተመዘገቡት አስደናቂ ጀብዶች መካከል ወታደራዊ አመራሮች በእጃቸው ላይ የደረሰውን የቁስል ጉዳት በፋሻ አስረው ውጊያውን እስከ መጨረሻው በበላይነት መምራታቸውና አንዳንድ የምሽግ ሰባሪ ጀግና አርበኞች በአንድ ክላሽ ብቻ በመታገል 4 የጠላት ክላሽ ማርከው መመለሳቸው በግንባር ካሉ የጦር መኮንኖች የተገኘው መረጃ ያረጋግጣል። በዚህ ዕለት በአማራ ክልል በተለያዩ ግንባሮች የተደረጉት የተቀናጁና ተከታታይ የማጥቃት እርምጃዎች የፋኖ አደረጃጀትና ወታደራዊ መናበብ ከፍተኛ ደረጃ ላይ መድረሱን ያሳዩ ሲሆን በአገዛዙ ሰራዊት ላይ የደረሰው የሰው ኃይል መደምሰስ፣ የምሽጎች መፍረስና የትጥቅ መማረክ የሰራዊቱን የመዋጋት አቅምና ሞራል እጅግ ዝቅተኛ ደረጃ ላይ የጣለ መሆኑ ወታደራዊ መረጃዎች ያመለክታሉ።
በወለጋ ግንባር ያገዛዙ ጥምር ጦር ከባድ ጥቃት አስተናገደ። 6 የሰራዊት አባላት መሳሪያዎችን ይዘው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ስር የሚንቀሳቀሰው ጌጤ ግርማ መብረቅ ክፍለ ጦር በወለጋ ግንባር ባደረገው የተጠናና የተቀናጀ የመልሶ ማጥቃት እርምጃ ያገዛዙን ኃይል ክፉኛ በመምታት ደማቅና ታሪካዊ ድል አስመዝግቧል። ክፍለ ጦሩ በቅርቡ ያደረጋቸውን የሪፎርምና የስትራቴጂ ማሻሻያ ስራዎችን ተከትሎ ያገዛዙን የሽንፈት ማጥ ይበልጥ በማፋጠን የቅንጅት አቅሙ በተግባር አሳይቷል። ትናንት ከጠዋቱ 1 ሰዓት ጀምሮ መነሻውን በምስራቅ ወለጋ ዞን አንገርጉትን በማድረግ በመንደር 2 በመንደር 3 እንዲሁም በሆሩ ጉድሩ ዞን በቱሉጋና አድርጎ ወደ መንደር 18 በ3 አቅጣጫ ከፍተኛ ጥቃት ለመሰንዘር አቅዶ የገባው ያገዛዙ ጥምር ጦር ባልጠበቀው የፋኖ ብረት ክንድ ተመቷል። የወለጋ ቢዛሞ አንሻ ሰይድ ባሳየው ብርቱ መከላከልና አስደናቂ የመልሶ ማጥቃት ስትራቴጂ የጠላትን ወታደራዊ እቅድ ሙሉ በሙሉ በማክሸፍ ረገጣውን ወደ ወርደት ቀይሮታል። የክፍለ ጦሩ አባላት በወሰዱት ፈጣንና የተቀናጀ እርምጃ ያገዛዙ ሰራዊት ስልታዊ በሆነ መንገድ መበታተን ችሏል። የጌጤ ግርማ መብረቅ ክፍለ ጦር በከፈተው የማያዳግም የተኩስ ናዳ በአገዛዙ ኃይል ላይ ከባድ ሰብአዊ ኪሳራ አድርሰዋል። በውጊያው ወቅት 4 ያገዛዙ ወታደሮች የተሸኙ ሲሆን ቁጥራቸው በውል ያልተረጋገጠ በርካታ ቁስለኞች የመቋቋም አቅማቸውን አጥተው በየሜዳው ወድቀው ቀርተዋል። የብልጽግና ሰራዊት የደረሰበትን የሞራልና የቁስ አካል ስብራት መቋቋም አቅቶት ያሰበውን ወታደራዊ ግብ ሳያሳካ የሞቱበትንና የቆሰሉበትን ወታደሮችን በአምቡላንስና በአይሱዚ መኪናዎች እየጫነ ወደ አንገርጉትን ከተማ ሆስፒታል በመሸሽ ላይ መሆኑን ከስፍራው የተገኙ የውስጥ ምንጮች አረጋግጠዋል። ሰራዊቱ የደረሰበትን የሽንፈት ማቅ ለመሸፈን ወደ መጣበት ለመሸሽ ተገዷል። ይህ በእንዲህ እንዳለ አገዛዙ በንጹሃን ዜጎች ላይ እየፈጸመ ያለው ዘረፋ፣ ግድያና ግፍ አንገሽግሿቸው የነበሩ 6 የሰራዊት አባላት ወገኝተኝነታቸውን ለህዝባዊ ዓላማ አሳይተዋል። እነዚህ ጀግኖች የሰራዊቱ አባላት ጥቃቸውን ይዘው የፋኖ ሰራዊት የተቀላቀሉ ሲሆን ይዘዋቸው የመጡት የጦር መሳሪያዎችም 5 ጥቁር ክላሽንኮቭ ጠመንጃዎች ከነሙሉ ትጥቃቸው፣ 1 ዘመናዊ ጥቁር ስናይፐር የስለላና የሩቅ ርቀት ማለሚያ መሳሪያዎች ናቸው። ይህ የሰራዊቱ ፍጹም መበታተን እና ወደ ህዝባዊ አርበኝነት በከባድ መሳሪያ መዝቶ መቀላቀል የብልጽግና አገዛዝ የመጨረሻ ማብቂያ ምዕራፍ መቃረቡን በግልጽ ያሳያል። የፋኖ ድል አሁን ላይ ፍጹም የማይቀለበስና አስተማማኝ ደረጃ ላይ ደርሷል። የጌጤ ግርማ መብረቅ ክፍለ ጦር በወለጋ ግንባር የሚያስመዘግበው ታምራዊ ግደት ተጠናክሮ የሚቀጥል ሲሆን የህዝብ ነጻነት ክብርና እኩልነት የማስመለሱ የተቀደሰ ትግል በየቀኑ በባለቤትነትና በድል አድራጊነት ወደፊት እየገሰገሰ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዲስ የፋኖ አባላትን በመተከል ቀጠና በደማቅ ወታደራዊ ስነ ስርዓት አስመረቀ። በአማራ ህዝብ የህልውና ተጋድሎ ውስጥ ከፍተኛ ሚና እየተጫወተ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር መተከል ኮርስ በሚል የሰየማቸውን በሺዎች የሚቆጠሩ አዲስ የፋኖ አባላትን በመተከል ቀጠና በደማቅ ወታደራዊ ስነ ስርዓት አስመርቋል። በዚህ ደማቅ የምረቃ ስነ ስርዓት ላይ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ፣ የቴዎድሮስ ዕዝ ከፍተኛ አመራሮችና ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። በዕለቱ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለተመራቂዎቹ እንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ለታጋዮቹና ለመላው ህዝብ ያደረጉት ሰፊ ንግግር ትኩረትን ስቧል። አርበኛ ዘመነ ካሴ ታሪክ የራሱ ረቂቅ ቀመር እንዳለው ገልጸው በዚህ ወርቃማ ዓላማ ላይ የተገኙትን ለአማራ ህዝብ እውነትና ነጻነት ሲሉ እንደሆነ አስገንዝበዋል። መደራጀታችን፣ መሰልጠናችንና መታጠቃችን የሚቆመው ህልውናችን የተረጋገጠለት ብቻ ነው ያሉት ሊቀመንበሩ ይህ ምርቃት የአማራን ህዝብ ትግልና የአገሪቱን ዕጣ ፈንታ አንድ ወሳኝ ምዕራፍ ላይ በደረሰበት ወቅት የተከናወነ መሆኑን ገልጸዋል። ሊቀመንበሩ ለተመራቂዎቹ ባስተላለፉት አደራ ወታደራዊ ስልጠናውን በሚገባ ያጠናቀቁት ታጋዮች ከገዢ ስራ ታጣቂዎች ጋር ፊት ለፊት ከመግጠማቸው ባሻገር ከባድ የሚባለውን የውስጥ ትግል ከራስ ድክመትና ከጓድ ጋር የሚደረግን ትግል እንዲያሸንፉ አሳስበዋል። ወደ ጠላት መተኮስ ቀላል ነው፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው ብለዋል። ጠላት በታንክና በድሮን ያቃተውን ጦርነት በገንዘብ በሽማግሌና በወሬ ለማሸነፍ እየሞከረ በመሆኑ ታጋዮቹ ጊዜያቸውን በትግሉ ላይ ብቻ እንዲያሳልፉና ከሐሜት እንዲርቁ መክረዋል። የአማራ ህዝብ ትግል የላብ የደምና የህዝብ ሲቃ ውጤት መሆኑን የገለጹት አርበኛ ዘመነ ካሴ ታጋዮቹ ከፋፋይና ለግል ጥቅም የሚሰሩ ሰዎችን እንዲታገሉ ጥሪ አቅርበዋል። ይህ የመሳሪያም የቅንነትም አብዮት ነው በማለት ታጋዮቹ ከተንኮልና ከክፋት ርቀው ለሌሎች መኖርን እንዲለምዱና የበለጠ ትሁት እንዲሆኑ አሳስበዋል። መነሻችን መዳረሻችንም ህዝባችን ነው፣ ምድራዊ
ምድራዊ እግዚአብሔራችን ህዝብ ነው ያሉት አርበኛ ዘመነ በስተት እንኳን ህዝብን የሚያስቀይም ተግባር መፈጸም ፍጹም ክልክል መሆኑን አስምረውበታል። የአማራ ፋኖ ብሔራዊ ንቅናቄን በተመለከተ ሁለት መርሆችን አንስተዋል። ራስን መቻል፣ ሁሉን አቀፍ ራስን በቅንነት ድርጅታዊ ውስጣዊ አንድነትን ማጠናከር፣ የራስን ጥቅም ሳያስነኩና የሌላውን ሳይነኩ በስሌትና በጥበብ ከቀጠናው ኃይሎች ጋር መተባበር መሆናቸውን ጠቁመዋል። ሊቀመንበሩ በንግግራቸው በአሁኑ ወቅት አማራ ብቻውን ነጥሎ ለማጥፋት ሰፊ ሩጫ እየተደረገ መሆኑን ጠቁመዋል። የፕሪቶሪያ ስምምነቱ ዋና ድብቅ ግብ እየተቀጣጠለ የነበረውን የአማራ አብዮት እሳት በጋራ ማጥፋት እንደነበረና ስምምነቱ ራሱ የአማራ ትንሣኤ ፍርሃትና ድንጋጤ የወለደው መሆኑን በስፋት አብራርተዋል። በአሁኑ ወቅት የገዢው ስርዓት መሪ አሁንም አማራን የመነጠል ሰፊ ስራ እየሰራ መሆኑን ገልጸዋል። ለባለ ሀብቶችና ለሃይማኖት አባቶች ትግሉን ለማፍረስ በፖለቲካ ድለላ፣ በጆሮ ጠቢነት የተሰማሩ አንዳንድ ግለሰቦች ከድርጊታቸው እንዲቆጠቡና ለታሪካዊ ውድቀት እንዳይዳረጉ አስጠንቅቀዋል። ለአማራ ህዝብ ጠላት አንድነትን በወንዝና በጎጥ ለመከፋፈል እንዲሁም የሃይማኖት ግጭት ለመፍጠር እየሰራ በመሆኑ ህዝቡ በደም የገነባውን ቤቱን በጽናት እንዲጠብቅና አንድነቱን እንዲያጠናክር ጥሪ አቅርበዋል። ለመላው የኢትዮጵያ ህዝብ የወቅቱ ገዢ ቡድን በስልጣን ላይ እስካለ ድረስ የሁለቱ ህልውና አደጋ ላይ መሆኑን በመግለጽ መላው የኢትዮጵያ ህዝብ እንዲነሳ ጥሪ አድርገዋል። ዓለም አቀፉ ማህበረሰብ አምባገነኑ ስርዓት መደገፍ ነገ ትልቅ ቀጠናዊ ኪሳራ እንደሚያስከትል በመጠቆም ከእውነትና ከነጻነት ኃይሎች ጎን እንዲቆሙ ጠይቀዋል። ለሚሊሻ ለመደበኛና ለአድማ ብተና ፖሊስ አባላት የጠላት ዱላ ከመሆኑ ወጥተው በአስቸኳይ ወደ ወገኖቻቸው እንዲቀላቀሉና በክብር እንደሚቀበሏቸው ጥሪ አቅርበዋል። ይህ የምረቃ ፕሮግራም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ያለውን የማደራጀትና የማሰልጠን አቅም ማሳያ ከመሆኑ ባለፈ ለህልውና ትግሉ አዲስ ጉልበትና የተስፋ ብርሃን የሰጠ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ አስታውቋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።